እንደምን አላችሁ? እንደምን አላችሁ? ነግራችኋለሁ ለምን እንደዚህ እንደማያችሁ። ከዛ ለምን እንደመጣሁ ደግሞ ነግራችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን። እናቶች፣ አሳዳጊዎች በጣም እወዳለሁ። ይሄንን ግብዣ ስትጋብዘኝ ለደቂቃ ሄዚቴት አላረኩም። እሷን ልጠቅማት መስሏታል። ለራሴ ስል ምንድን ነው እዚህ ውስጥ ያላችሁ ሰዎች ዋርካ የምታበቅሉ ናችሁ። ዋርካ ዛፍ ታውቃላችሁ? ለብዙ ጥላ የሚሆን እሺ። በዚህ አጋጣሚ ዝም ብዬ አንድ ጥያቄ እጠይቃለሁ። እንደው ልጁ ተነስቶ ሳይንቲስት ልሆን ምናምን የሚል ያለው ሰው አለ? ማን አለሽ? ሶስተኛው ልጅ ማን ነው ስሙ? ኖላዊ። ምን ሆናለህ ይላል? ሳይንቲስት። እሺ እኔ አሁን ምን እንደሚታየኝ ታውቂያለሽ? እኔ አንድ ቀን በጣም እርጅት ብዬ 92 ምናምን ሲሆኔ ነው ደግሞ የሚታየኝ እና ጋዜጣ ሳነብ ይታየኛል። ጋዜጣ ሳነብ እንዲህ እየተወዘወዝኩ እንደ ወንበር ላይ ትወዘወጃለሽ ሁልሽም እንደርስና እንወዘወዛ። ከዛ ጋዜጣው ላይ በቃ ኒውዮርክ ታይምስ ምናምን አዲስ ዘመን ላይ በአማርኛ በእንግሊዘኛ ምናምን በትልቁ የኢትዮጵያው ሳይንቲስት ኖላዊ የሰራው ነገር ተብሎ ሳነብ እዛ ላይ ምን እንደምል ታውቃላችሁ? አለሁበት እኮ ነኝ። እና ብልጦኜ ነው የመጣሁት። እሺ ብልጦኜ ልገባበት ልኖርበት አለሁበት። because አንድ ቀን የኖላዊን እናት ቅፍ አድርጊያታለሁ። አንድ ቀን የኖላዊን እናት አይዞሽ ብያታለሁ፣ ታናሼ ስለሆነች። ስለዚህ በሁላችሁም ውሰዱት እና ይሄ ነው ምክንያት የመጣሁት ነው። ካለ ምክንያት አንድ ነገር አላረግም እኔ በህይወቴ አንዲት ነገር ምክንያት እና በደንብ ደግሞ የሚያተርፍ ነገር። በቃ አሁን ደግሞ የዛሬውን ውሎ ልንገራችሁ። ቅድም እየነገርኳት ነበር። በጣም ደስ ብሎኝ ክላውድ 9 ላይ ሆኜ ነው this morning የነበርኩት። ልጄ መጥቷል። ዛሬ ጧት ነው የመጣው። ደስታ ቢሏችሁ ደስታ እንዳይመስላችሁ። እና አንዱ ጥያቄ ቅድም እቤት ሆና የምትቀባባ የተባለችው አንዷ እኔ ነኝ። እሺ እኔ ጧት ተነስቼ ዴት ልወጣ የደረስኩ እንዲህ አልነበረም የለበስኩት። እሺ ዴት ልወጣ የደረስኩ መስል ነበር ምናምን ፀጉሬን አስተካክዬ ምናምን። ከዛ በጣም ስፔሻል ሽቶ አለኝ እኔ። እሱ ሽቶ በጣም ነው የተቀባሁት እና እሱ ሽቶ የ16 ዓመት ልጅ ሆኜ ጀምሮ የምቀባው ሽቶ ነው። ልጆቼ እሱን ሽቶ ሰው ተቀብቶ ቢሸታቸው ተከትሎች ነው የሚመጡት። ያን ያህል ያውቁታል። እና ያን ሽቶ ተቀብቻለሁ፣ አውቃለሁ ምን ማለት እንደሆነ። ለሱ ቤት መምጣት ማለት ያ ሽቶ ማለት ምን እንደሆነ አውቃለሁ። የሚገርማችሁ ሰውዬው ትልቅ ሰውዬ ነው። እሺ 37 ዓመቱ ነው። እና እቤቱ ያቺ ሽቶ አለችው እና ሁሉም አላቸው ሴቶቹ እርግጣል እሱም አለው ደብቆ። እና ዶክተር ሰላም ጁኒየር አለች አብራኝ እና ዛሬ ጠዋት እኔ እሷን ለማስተማር ነው እናትነት ትልቅ ሲሆኑ ልጆቻችን ሽታ ሲቀርላቸው ፓወርፉል ነገር ነው ብዬ ለሷ ማስተማሪ ነው። እና ይኸውልሽ ሰላምዬ ልጅ ሆኜ እንዲህ አይነት ሽቶ ቀባ ነበረ እና ይሄ ሽቶ ማለት እስቲ አሽትቺው ታውቂዋለሽ ምናምን አልኳት። ብዙ ጊዜ አብራኝ ስለሆነች ብዙ አላወቀችው። ከዛ ነገርኳት እና ሽታ ፓወርፉል ነገር ነው እና ለልጆች ሽታን ከተቻለ መፍጠር ቆንጆ ነው አልኳትና ገርምሻል። እኔ የአባቴ ሽቶ አለኝ ቤቴ ውስጥ፣ የእናቴ ሽቶ አለኝ፣ የእህቶቼ ሽቶ አለኝ።
አንዷ እህቴ ስትናፍቀኝ አውቃለሁ። ያችን ሽታ አውጥቼ ሳሸታት ያቀፍኳት ነው የሚመስለኝ። እና እንዴት ፓወርፉል እንደሆነ ልነግራችሁ ብዬ ነው። ከዛ እኔ ይህንን ወጣት እናት ላይ ኢንቨስት የሚደረግ ነገር አታልፈኝም። እሱ አልገባትም፣ ገና አልወለደችም፣ አልገባትም። ግን ነገርኳት። ከዛ ኤክሳይትድ ሆነናል። ቄጤማው ተጎዝጉዟል ምናምን ሲመጣ ኤክሳይትመንት ለከከዛ ረስቼዋለሁ ወሬውን። ከዛ በጣም አቀፍኩትና ሳምኩትና ከዛ አቅፎኝ አለና ዋው ብሎ ተስሜል አለ። ከዛ ዞር ብዬ አልኳት ከመንገድ ነው የመጣው የ30 ትልቅ ሰው ነው። ይህን ማለት ያልኩበት ምክንያት ምንድን ነው? ሲመቻችሁ ፍጠሩ። በሰው ልጅ ሽታችን በጣም ፓወርፉል ነገር ነው ታውቃላችሁ። የማያረጅ ሴንስ ሽታችን ነው። እክል ሊገጥመው ይችላል፣ አያረጅም። አንደኛው እሷ ነው። ዛሬ ስለሆነች ነው የምለው። ሌላ ሁላችሁም በጣም ታምራላችሁ። ከዛ ደግሞ አንድ ስለ ቁንጅናና ስለ መልክ ዛሬም ይሄ ነገር ደግሞ ዛሬም እንደገና ስለሆነ ነው የምነግራችሁ። ግን በቅርብ የሆነ ነገር ነው እና አንድ ቀን ትሬኒንግ ላይ ነኝ ያለሁት። ትሬኒንግ በጣም ኢንቴንስ የሆነ ትሬኒንግ ነው። ትሬኒንጉ ፐርሰናል ዴቨሎፕመንት ነው። ስለ ይቅርታ፣ ስለ ይሄ ውስጥ ማጥራት አንዳንድ የምንሰራው ነገር አለ አይደለም። እንደ ጾም ነገርም ላይ ነኝ ያለሁት። እንደምንም እያልኩኝ እንደዛ እየሰራው ትሬኒንጉ በጠዋት ነው የሚጀመረው። ጠዋት በ7 o'clock ቡና ልገዛ ቆምኩ አንድ ቦታ። ዝም ብሎ ፀጉሬ ታስሯል። ቲሸርት ነገር ነው የለበስኩት። ምንም የሆነ ነገር አይደለም። ከዛ እዛ ኮፊ ሾፕ ውስጥ አንድ ሴትዮ አገኘሁ። ድሮ አሜሪካን ሀገር ማቃት እንዴት አድርጋ እንደሳመችኝና አይ ካን ሲ ፊቷ እንዴት ደስ እንዳለው። በነገራችን ላይ ሳይኮሎጂስት ናት እቺ ሴት እና እኔም ደስ አለኝ ስላየኋት። እውነት አቀፍኳት፣ ሳምኳት ምናምን ሄድኩ። ከዛ ቀን ትሬኒንግን ሰራሁና ቤት መጥቼ ደወለችልኝ። ደስ አለኝ ስለደወለችልኝ። አንሰሽ እንዴት ነሽ ደህና ነሽ ምናምን አልኳትና አንቺ እኔ እንደው ቀኑን ሙሉ ሳስብ ያልኩትን ነገር ልነግርሽ ነው የደወልኩት አለች። ምንድን ነው? እኔ ግን እንደዚህ ቆንጆ እንደሆንሽ እኮ አላውቅም። እንዴት ታምሪያለሽ። ስሚ፣ አልጋ ላይ ነበርኩ። ስልኩን ይዤው ወደ መስታወቱ ከዛ የእውነቴን ነው የምላችሁ እስካሁን ይታየኛል። መስታወቱ መብራት አለው ከላይ እንደዚህ ሳይሆን እና ኧረ እባክሽ ወየው ጉድ ስለምትወጂኝ እንጂ አሁን እኔ ግን ይህን ያህል አመሳቀሽ እንደዚህ ቆንጆ እንደሆንሽ ግን እንዴት አላውቅም። ወየው ጉድ ይገርማል እኮ እይታ እኮ ምናምን ብዬ ቴንኪው ምናምን ብዬ ብቻ ስልኩን እስክትዘጋልኝ ቸኩያለሁ። ከዛ ስልኩን ዘግቼው እዛው መስታወቱ ላይ ቆምኩ። ሳያት የእውነትም ታምራለች እች ልጅ። ወየው ቆይ አሁን ሁላችሁንም ነው የምጠይቃችሁ። አንዳንድ ቀን ፊታችሁን ስታዩት አንድ ጓደኛ እንዴት ላይ ነበር እንደው ዛሬስ ከቆሉብኝ የጋፉብኝ መስያለሁ ብላችሁ አታውቁም? ሁላችሁ እኔ እላለሁ እንደው አንዳንዴ ምንድነው የሚያርመጠምጠኝ እንዴ ብዙ ሰው ቆንጆ ነሽ ሲለኝ ሰማ ነበር። ግን ሳየው አንዳንዴ እንደው ድብዝዝ የሚያደርግ ነገር ከዛ እዛ መስታወት ላይ ቆምኩና ማየት ጀመርኩ። የእውነት መጠየቅ ጀመርኩ። በጣም ነው የምጠይቃት እኔ ሰላምን። በጣም አንዳንዴ ስታስቸግረኝ መስታወት ላይ ቆሜ አንቺ ልጅ ተይ ጋብ በይ እላታለሁ። የእውነት አንዳንዴ የሚመክረኝ ሰው አጣለሁ። ደግሞ ብታዩ ትልቅ ስትሆኑ ደግሞ በጣም ነው የምታዝኑት። እኔ ብዙ ጓደኛ የለኝም፣ እናንተ ናችሁ የኔ ጓደኞች አሁን። እሺ እና የለኝም። እሺ
እላታለሁ በመስተዋት እቺ ብዙ ማናገራት ሰው ነኝ፣ ተለማምደናል። እና እንደው ግን እውነቱን ምንድን ነው አንዳንዴ እንዲህ የሚያደርግሽ፣ አንዳንዴ እንዲህ ምናምን የጋፉብሽ የሚያስመስል ልጅ የጋፉብሽ የሚያስመስልሽ፣ አንዳንዴ ደግሞ እንደዚህ ፏ የሚያደርግሽ እንገርሽ ምን እንደሆነ የእውነት ነው የማውቀው። ከውስጤ ምስጋና የበዛልኝ ለታ፣ ውስጤ የጸዳ ለታ፣ ውስጤ በቃ አንዳንዴ ታውቃላችሁ ይሄ ምስጋና ነገር ሲይዛችሁ የሚያስተኛችሁ ለካ እሱ ነገር እንደ መብራት ያበራል ከውስጡ። የእውነቴን ነው የምላችሁ። ሁላችሁም ታውቁታላችሁ። አጥብቃችሁ ያዙት። ቆንጆ መሆን ትፈልጊያለሽ? አብሪው፣ የውስጡን አብሪው። ቅድም የዛሬ ነው ይሄንን በነገራችሁ ይሄ ተስተካክዬ መጥቻለሁ ማወራላችሁ። እሺ ዝም ብዬ የእውነቴን ህይወቴን ነው የምነግራችሁና አሁን ዛሬ ልጄ መጥቷል ምናምን ቤት ውስጥ ይንጫጫሉ ምናምን። በዛ መንጫጫት ውስጥ እኔ የሚገርም ምስጋና ውስጥ ነኝ ያለው። እንዴት እንደሚያደርገኝ ልነግራችሁ አልችልም። ተደብቄ ነው። እሺ ግን ቡና እያቀረብኩ እኔ ግን እንዲህ ነው የምልህ፣ አንተ የኔ አምላክ እንደው ይታዘቡሃል። እዛም ቤት ሂድ፣ እዚህ ከረምክ፣ እዚህ ቤት ከረምክ፣ በጣም ከረምክ። ሰው ጉድ እንዳይልህ ግን እንደሱ እያልኩ ነው። ቡናውም ሲፈላ ዳቦም ሲጋገር ያው እና ሄጄ እኔ አላክቱ ዌር ዋይት እና ሄድኩና ነጭ ለበስኩኝ እናንተ ጋር ለመምጣት ስመጣ እንዲህ ግን እንዴት ምንድን ነው ያልሽኝ ነበር ደግሞ ፏ ብለሽ መጣሽ አለች። የመሰላት ተቀባብቼ መጣሁ። የውስጡን አጥርቼው ስመጣ ደስ ያደርጋል፣ ያሳምራል። እና ይሄ ውስጡ የሚጠራበትን ነገር ቅድም እህቴ አስታወቀኝ። እኔ ፍቅር ቀጥ በሉ አለች አይደል? ቀጥ እንበልላት፣ ቀጥ በሉ። ከዛ ሌላ ምን እላለሁ መሰላችሁ? ተንፍሱ። ከዛ ከልባችሁ ሁኑ፣ ከቀልባችሁ ሁኑ ምናምን እላለሁ። ሰምታችሁኝ ታውቃላችሁ? ይሄ ከልብ መሆን ከቀልብ መሆን የሚባለው ነገር ሳይንስ አሁን ዘንጦ በጣም እያወራው ነው። ሃርት ብሬን ኮሄረንስ ይባላል። ልባችንና ጭንቅላታችንን ማገናኘት። አሁን ሳይንስ ሲያወራው በመደነቅ እየሰማ ነው እንጂ አያቶቻችን ድሮ ልጄ ከቀልብሽ ሁኚ፣ ልጄ የልብሽን አይን ይክፈትልሽ፣ አሜን የተባል ነው። ይሄ ነው። እና ይሄ ሃርት ብሬን ኮሄረንስ የሚባል ነገር እንዴት ነው የሚደረገው ሲሉ፣ አንደኛ ትንፋሻችንን ማረጋጋት። እስቲ አዳምጡት ትንፋሻችሁ። 4 ሰከንድ ስበን 4 ሰከንድ ያዝ አድርገን 6 ሰከንድ ነው። እንደሱ አይነት አተነፋፈስ ሰውነታችንን ይሄ ሲምፓቴቲክ ቱ ፓራሲምፓቴቲክ የሚባለው ይሄ በጣም ይሄ የሚያሰኘንና ይሄ ደግሞ እርክት የሚያሰኘን ሁሉ መልካም ነው፣ ሁሉ ደህና ነው የሚለን እዛ ጋር መግባት። ሃርት ብሬን ኮሄረንሱ ሳይንስ ደግሞ አጥንቶ ምን አለ? በ4 ኢሞሽኖች ነው እንደዛ ውስጥ መግባት የምንችለው አሉ። ነምበር 1 አንደኛ በግራቲቲዩድ በምስጋና ውስጥ ስንሆን ልብና ጭንቅላታችን ይገናኛል። ሁለተኛው በአፕሪሺዬሽን ውስጥ በመደናነቅ ውስጥ እህቴ ወይ
የምታረጊው ነገር የምትሰሪው ነገር በመደናነቅ ውስጥ። ሶስተኛው በኮምፓሽን ወይንም ርህራሄ ሲኖረን ልባችንና ጭንቅላታችን ይገናኛል። አራተኛ ንጉስ የሆነው ፍቅር ነው። በፍቅር ውስጥ ስንሆን ኬር በምናረግበት ጊዜ ልባችንና ጭንቅላታችን ይገናኛል። እንደዛ በሚሆንበት ጊዜ ያ ብለን ልባችንና ጭንቅላታችን ሲገናኝ የሚገርማችሁ ለ3 ደቂቃ እንደሱ መቆየት ከቻልን ከ3 ደቂቃ በኋላ ደምሽን ቀድተን ብንመረምረው የበሽታ መከላከል ኃይልሽ ለ6 ሰዓት ይጨምራል። ስፔሲፊክ የሆነ ኢሚዩኖግሎቡሊን ኤ የሚባል በደም ላይ የሚገኝ ነገር ይጨምራል ማለት። በነገራችን ላይ በኮቪድ ጊዜ ነው የታወቀው። ማለት 3 ደቂቃ እኔ በምስጋና ሆኜ ብዬ ተንፍሼ በልጄ ተደስቼ አቤት አቤት በሰጠው ተደስቼ በሀገሬ ተደስቼ በእህቴ ተደስቼ እኔ ጤነኛ ልሆን? ታዲያ ምን ቸገረኝ? ጧት ተነስቼ 3 ደቂቃ ሳብ 6 ሰዓት ከዛ ከሰዓት በኋላ 3 ደቂቃ ክትባት ምናምን የማያስፈልገው። ከዛ ደግሞ ምን አሉ መሰላችሁ? እንደዛ ሃርት ብሬን ኮሄረንስ ያለው ሰው ሳይንስ ነው እኮ የምላችሁ the magnetic field of the heart ይሄ የልባችን ማግኔቲክ ፊልድ አለው 3 ሜትር ይሰፋል። ማለት ምን ይሆናል መሰለሽ? አንቺ የገባሽበት ቤት እንደነበር አይቆይም። አንተ የገባህበት ቤት እንደነበር አይቆይም። የሰዎች እይታ እናንተ ላይ ያለ እይታ ይለወጣል። አላፊ አግዳሚ ሁሉ ነው ልቡን ሊከፍትላችሁ የሚፈልገው። ሞክሬው አውቃለሁ። እኔ የትም ቦታ ወሰዱኝ፣ እንደዚህ ተዘግቷል፣ እዚህ ጋር እንዲህ ተከልክሏል ምናምን ሲሉኝ በር ላይ ቆሜ መጀመሪያ ቤት ውስጥ ከመግባት አንተ ልጅ እየቀዳኸውን ይሄን ነገር ምን ላድርግ እንዳትነግር ለሰው እንደዚህ ይሄ ገቢዎች ምናምን ይሄ የሚያስጨናንቅ ቦታ በሩ ላይ ቆሜ መጀመሪያ እዛ ቤት ውስጥ ያለውን ሰው ሁሉ ውድድ ነው ማረገው። የእውነቴን ነው። መውደድ ቢሏችሁ መውደድ እንዳይመስላችሁ ለራሴ ጉዳይ ብቻ ብዬ አይደለም። የእውነት በቃ ያኮ ወንድሜ ነው። በቃ ድክም ብሎ በቃ አላለም ወተፈር አንዲት ጓደኛለችኝ ባመር ጠላሁ እህቴ የምትለኝ ገባሽ? ባመር ጠላሁ እኔ ጨዋ ብሆን ጠላሁ እኔ ሌባ መሆን ወደድኩ ይመስልሻል? አልወድም እኮ ጎሎብኝ ነው። ስለዚህ ኤኒዌይ ያ ፍቅር መጀመሪያ ሲላክ እንደው ማታውቁት አይነት በር ነው የሚከፈተው። እንደው የእውነት በእንትን አይሆንም፣ በውሸት አይሆንም። መጀመሪያ ስንለማመደው በጣም እንትን ይላል። ላይክ ያላለም ይሄ ነገር ይሰራል እንዴ ምናምን። እኔ ልጄን አስተማርኳትና እስቲ እባክሽ በቃ የሚገርምሽ ከኔ ጋር እንወራረድ ብዙ ብር ሰጥሻለሁ አልኳት። ይህንን ኤክስፐሪመንት ሰርተን ፍቅር ማሸነፍ ከሆነ እቀጣለሁ ብዬና ይሄ የማሚ ነገር አንቺ ለምን ሬጉላር እናት አትሆኝም? እኔ የምፈልገው ኖርማል እናት ነው። እኔ እንዳንቺ አይነትና አልፈልግም ትለኛል። እና በብር ተወራርደናል። ግን ነው ያችን ብር ፈልጋታለች፣ ብዙ ብር ነው። እና ከዛ ጅማ መሄድ ነበረባት አንድ ነገር ልታሰራ። ከዛ እስቲ ቆያ የማሚ ስታፍ ይሰራ እንደው አልኳለች። ቀበሌ ውስጥ ነው። አርብ ቀን ነው። ሰውየው ጧት ምን ይላታል? ከሰዓት በኋላ ለዛን ሰኞ ነይ ብሏታል። እስከ ሰኞ ጅማ ልትቀመጥ ሆቴል ላይ ተቀመጠች። እሺ ጅማ ደነገጥኳለችና ደነገጥኩና ያ የማሚ ነገር ይሰራ እንደሆነ ሲል ሞክረው እንጂ ከዛ ቆም ያለች
ቀበሌ ውስጥ ያሉትን ሰዎች እያንዳንዳቸው እያየኋቸው አለች፣ ከጀርባቸው አለች። በቃ ያኛውንም ስባርከው አለች፣ ያኛውንም ስወደው አለች። ስወደው ቆየውና ይሄ የማሚ ነገር የሚሰራ አይመስለኝም፣ ብቻ ልሞክረው ብቻ በደንብ ፌትፉሊ፣ ደግሞ ፌትፉሊ ነው የምትሰራው። ከዛ ሰርተዋለች። እንትኑ ምንድነው ኮፒ ማሽኑም ተበላሽቷል ተብላለች። ሰውየው ከምሳ ሲመጣ አንቺ ልጅ አለሽ እንዴ? ነይ ነይ ነይ፣ ይሄ ኮፒ ማሽን ሳይሰራ አይቀርም ብሎ ምናምን አድርጎ ኮፒ ማሽኑም ሰርቶ ምናምኑንም ሰጥቷት ሲሸኛት እዛው በር ላይ ቆማ ማሚ አይ ቲንክ ያ ነገርሽ ይሰራል፣ ያ ነገር ይሰራል፣ በቃ ይሰራል ብላ ወረቀቷን ይዛ መጣች። እና ልባችንና ጭንቅላታችንን ስናገናኝ የሚገርማችሁ ከልጆቻችንም ጋር ሲቆጡ ሲያለቅሱ ምናምን ቶድለሮች ያሏችሁ ይሄ በጣም የሚያስቸግረው ጊዜ በሉና ስብስብ በሉና ቢስቲል እናንተ ጸጥ በሉላቸው። በእነሱ ተለማመዱና ከዛ ወደ ደጅ ስትወጡ ማን ነው የሚያቆማችሁ? ስለዚህ ይህንን ነው ማለት የምፈልገው። ከልባችን ከቀልባችን እንሁን። አንዲት ሌላ የምጨምረው ጥያቄ ነው። ዱ ዩ ኖው ምን ይላሉ? the universe ይሄ ዓለም አንድ ቃል ነው የሚያውቀው አሉ። እሱን ቃል የሚያውቅ ሰው አለ? የሚሸለም አንድ ቃል ነው የሚያውቀው። the universe knows only one word። ምንድን ነው ያ ቃል? ያሹ ሌላስ? አንድ ቃል ላቭ ዋና። እሺ ምንድን ነው? አሜን። አዎ አሜን። ሌላ ቃል ምንድን ነው? አሜን ምስጋና። አዎ ዩ ኖ ዋት እዛ ላይ ናችሁ። ይሄ የሳይንስ ነው። እሺ የሳይንስ ነው። አይ ላቭ አሜን። እሺ ግን የሳይንሱ the universe knows only one word. that word is yes። እሺ ይሄንን ለአንድ ሰው ነው አጣኋት። the universe knows only one word። እኔ እችላለሁ ስል yes አንቺ ትችያለሽ ነው የሚለኝ። ሌላ አቅም ሌላ የትርፍ እሱ ነው። አመሰግናለሁ።